በመንፈስ እንገናኛለንና ምክንያቱም እኔ ለንግስናዬም የራሴ የሆነ ህግ አለኝ ዋና ኃላፊያችን ከዚህ በፊት ከመሞቱ በፊት የተጻፈ ጽሁፍ ነው እና ይሄ ጽሁፍ በደም ነው የተጻፈው ስትም ቢላ ለምንድን ነው የማይወልቀው እዚህ መጣሁ ዛሬ ለመስዋዕት ነው መስዋዕት አድርጋለሁ ዛሬ አይውልህ እኔ ነገር ያለው በቃ ሁሉ አንተ ሰው ይሄ ትልቅ ነገር የሚከተል ራስን እስከማጣት ድረስ ሁሉ ሊከፍት ከሰተም ትችላለህ አንዴ ቀለበት አፍስሷታል ቀለበቱን እናንከው እኔ የምልሽን ነገር ደግሞ ማክበር ግዴታ አለብሽ ጾለት ማረጉ ነገር አለ ተረጋጊ አይዞሽ ዋንጡል ወጣው ጥቃት ምናምን ነገር አለ ለምን እንዴ መስዋዕትነት የሚቀርቡትን ሴቶች ማድረግ የምፈልገው ነገር አለ ዘርጊው እጅሽን እኔ የዚህ ማህበር ንጉስ ነኝ ይሄ ማህተም ማለት ደግሞ አንተም የማታውቀው ብዙ ሚስጥራቶች አሉ ትምህርት ቤት መሄድ አለብኝ የራሳችን የማህበር አለን ምን ጸልይበት የራሳችን የሆነ ህግ አለን እኔ ከሰውነቴን በጣም ነው የሚያሳክከኝ ስትም ቢላ አይ ትዛዝ ሲሰጣት ታወራለች ያ ማለት ወይ እኔ ወጥቼ የሚደረግ ነገር ምናምን አለ ለብቻ ጾለት ማረጉ ነገር አለ ወጥቼ ለብቻ ለሰው ፊት አይደለም ወይ እሱን ጾለት ካረኩ የምንጸልዩ የራሳችን የማህበር አለን ምን ጸልይበት የራሳችን የሆነ ህግ አለን ማንንም ከማንንም ጋር ያወራም ከዋናው ካለቀየ ጋርም ከሚያዘይ ጋር አብረን በመንፈስ እንገናኛለንና ከዛም በኋላ ነው እሷ ማውራት የምትችለው ለምን ፈልጋት ነው አይ ለምን ማን ዝም ማለቷ ነው የቀለበቱ ኃይልም ለነገሩ ወደኛ ይስባታል ይመስለኛል ግን ቆይ አሁን እንደዚህ አይነት ሴቶች ከየት ነው ልታገኙ የምትችሉት ማን ነው እንትን የሚላችሁ ማህበራችን ላይ እንደዚህ በርግማን ሲወርድ የመጣ እርግማን አለ በግዴታ ይቀላቀላሉ ያው እንዳልኩ ነው ታሳስተው የሆነ ነገር ያደርጋሉ በዛ ምክንያት የልጅ ሁሉ ይቀር በዛ መሰረት ነው አባል የሚሆኑት ስለዚህ አሁን እኔ እናንተ የምናወራውን የምናደርገው ነገር በተቀላላ አትሰማም አታይም ማለት ነው አዎ እንዳልኩ ነው ይሄንን ጾለት ዝም ብለን በውስጥ ከጸለይኩ በኋላ ሁላችንም የራሳችን መጸለይ ያከፍላለን እዛ ካረግን በኋላ ነው አሁን እዚህ ምናልባት እዚህ ጾለት ቦታም ስለሌለ ሰው ፊትም ደግሞ ስለማይጸለይ ወይ ወጣ ብዬ ከጸለይኩ ነው ልታወራህ የምትችለው እስኪ ስለዚህ ብቻዋን እንትን ልበላታኔ ማለት ጸሎትም ማር ካለብኝ ምን ተበል እኔም እስኪ አያታለሁ የፈለኩትን ማድረግ ይችላል አይደል ምንም እሺ ምንም ማድረግ ትችላለህ ግን ያው ላንተም ጥሩ ስላልሆነ አይ ሌላ ምንም ነገር አላደረገም ያለ ነገር ማድረግ ጥሩ አይደለም ያው ቅድም እንደነገርኩ ነው እስካሁን ስራቷን የጠበቀች ነች ያው በሲወርድ መጥቶ ነው እንደዚህ እዚህ ማህበር እንድትገባ ግዴታ ያደረገባትና አንተም አሁን ይሄን ነገር የምትፈጽም ከሆነ ሌላ ነገር እንዳትፈጽም እሱ ምንም ነገር አላደረግም ችግር የለም ይወልኔ ንጉስ ነኝ ገባ አይደለ ንግስናው እስከቀበልም ድረስ ባይሆን አሁንም ንጉስ እንደሆንኩ ማክበር አለብ ምንም አይነት ነገር አላደረግም የድርጅቱን የባህል የደንባችንን እያንዳንዱን ነገር የማህበሩን ነገር የጎሳውን ነገር አከብራለሁ ምክንያቱም እኔም በዛ ህግና ደንብ ነው የምተዳደረው ምንም አይነት ነገር ማድረግ አልችልም ነገር ግን እኔ ማዝን ነገር ደግሞ አንደኛ ምንም ነገር ሳደግ አንተ ምንም አይነት ጥያቄ መጠየቅ አትችልም ገባ አይደለ ከዚህ በኋላ ከዚህ በፊትም ያንተ ንጉስ ነኝ ገባ አይደል ስለዚህ አሁን እኔ እንድትወጣ እየጠየቅኩ ነው እሺ ወጣ እኔ ማድረግ ያለብኝ ነገሮች አድርጌ ደግሞ ጠራለሁ ምክንያቱም እኔ ለንግስናዬም የራሴ የሆነ ህግ አለኝ ማድረግ የምፈልጋቸው ነገሮች እኔ ጋር ለመስዋዕትነት የሚቀርቡትን ሴቶች ማድረግ የምፈልገው ነገር አለ እሺ ለዛ ግን ምንም ነገር እንዳታረጋ ችግር የለም እሺ ማንንም ስህተት አልፈጽምም ችግር የለም ሂድ ተከተሉት የትም እንደሄድ ተከተሉት አንዱ ለሰው እሺ ያኛውም እንዳልኳቸው አድርጋችኋል በጣም ጥሩ የትም እንዳይወጡ ከዚህ ግቢ ንቅንቅ እንዳይሉ ዛሬ ይሄን ማህበር ምን በታትንበት ቀን ሰላም
ዳንሽ ይመስለኛል ቀለበት አፍስሷታል። ቀለበቱን እንዳነካው እኔ ንጉስሽ ነኝ። እኔ የምልሽን ነገር ደግሞ ማክበር ግዴታ አለብሽ። ገባሽ? እጅሽን አምጪ። እጅሽን አምጪ። እጅሽን ዘርጊው እያልኩሽ ነው። ዘርጊው እጅሽን። እኔ የዚህ ማህበር ንጉስ ነኝ። በምንም ተአምር ቀለበቱ ከጣት ይወልቅ። ለምንድን ነው የማይወልቀው? ለምንድን ነው የማይወልቀው? ግዴታ ስለሆነ። ለምንድን ነው ግዴታ የሆነው? ንጉሳችን ብትሆን አንተ ቀለበት ማድረግ ነበረብክ። የኔ ቀለበት በውስጥ በኩል ነው ያለው። ታይሻል? ቀለበቱ ምልክት አለ። ምክንያቱም ቀለበቱ ወደ ውስጥ ገብቷል። እኔ እዚህ ልቤ ላይ ነው ያለው የኔ ቀለበት። ገባሽ? ስለዚህ ንጉሳችሁ እስከሆንኩ ድረስ እኔ የምልሽን ነገር ማክበር አለብሽ። እዚህ የመጣሽው ዛሬ ለመስዋዕት ነው። ለኔ መስዋዕት ለመሆን የመጣሽው። ገባሽ? አውቃለሁ፣ ግን ህይወቴ እስከምትጠፋ ድረስ ቀለበቱ ከጣት መውለቅ የለበት። ይሄ ደግሞ የኛ ህግ ነው። የእናንተ ህግ ሳይሆን እኔ ያወጣሁት ህግ ነው። ህጉን ደግሞ እኔ ያወጣዋለሁ፣ ስፈልግ ደግሞ እኔ እሸራዋለሁ። ገባሽ? ገባሽ? እጅሽን ዘርጊው። እጅሽን ዘርጊው። እጅሽን ዘርጊው። ቀለበቱን መውለቅ የለበትም። ቀለበቱን እንዳነካው። ዝም በይ፣ ዝም በይ። እጅሽን ዘርጊው ብዬሽ። ቀለበቱን እንዳነካው። እጅሽን አንሺ። ዘርጊው። እጅሽን ዘርጊው። ቀለበቱን እንዳነካው። በፍጹም አይወልቅልህም። አትድከም። ወይኔ ምንድነው ያልሻለሽ? ተረጋጊ። አይዞሽ። ዋንጡልኝ። አይዞሽ። ዋንጡልኝ። ዋስጡኝ። የሆነ ነገር ስጡኝ። አይዞሽ። ምንድነው? ተረጋጊ። የት ነው ያለሁት? ተረጋጊ። ምንድነው? ተረጋጊ። ሁሉንም አስረዳሻለሁ። ወይኔ የት ነው ያለሁት? ተረጋጊ። ሁሉንም አስረዳሻለሁ። ተረጋጊ ነው። ትምህርት ቤት መሄድ አለብኝ። ተረጋጊ። ትሄጃለሽ። ሁሉንም ነገር ነው ያስረዳሻለሁ። ተረጋጊ። ምንድናችሁ? ምን እያደረጋችሁኝ ነው? እነግርሻለሁ። አንቺ ተረጋጊ። እነግርሻለሁ ሁሉም ነገር። ተረጋጊ። እሺ። እንዳይመጣሽ ጠብቁልኝ። በደንብ ያዙት። ተረጋጊ። ይኸውልሽ አሁን ብዙ ነገር ካንቺ ማወቅ የምፈልጋቸው ነገሮች አሉ። የምትነግሪኝ ብዙ ነገሮች አሉ። ምንድነው? ይኸውልሽ እንዴት እንደምጀምርሽ አላውቅም። እዚህ የመጣሽበትን ምክንያት እኛ አላውቅም። ታሪኩ ረጅም ነው። ተሰብስባችሁ ምን ልታረጉኝ? ይሄ ሁሉ ሰው ምንም ልናረግሽ አይደለም። በእውነት እኔ ማየ ትቆጣኛለች። እኔ ማየ እንደዚህ አይነት ቦታ እንዳትሄጂ ተጠንቀቂ ሁሌ ብላኛለች። እናቴ ከደውልልኝ። እሺ ይኸውልሽ
አሁን ተረጋጊ። እኛ ምንም ልናረግሽ አይደለም። የማን ልብስ ነው ያለበሳችሁኝ? እኔ እኮ ሰውነቴን በጣም ነው የሚያሳክከኝ። ችግር የለውም። ይኸውልሽ ስምሽ ማን ነው? ወይኔ ጉዴ ፈላ። ስምሽን ንገሪኝ። ስምሽን ንገሪኝ። የኔ ስም እድል። እድል? እሺ እድል። ወይኔ በማርያም ምንም እንዳታደርጉኝ። እኔ እናቴ ትቆጣኛለች። ምን ጀመርኩኝ በጣም ረፍዷል። የሚሰራሱ ትምህርት ቤት ትቆጣኛለች ካልገባሁኝ በሰዓቱ። ችግር የለውም። እኔ ወስድሻለሁ ትምህርት ቤት። ሚስማል ስንተኛ ክፍል ነሽ? እኔ 3ኛ ክፍል ነኝ። 3ኛ ክፍል? ጎበዝ። ስንት አመትሽ ነው? አሁን 10 አመት ሊሞላኝ ነው። ልደቴ እየደረሰ ነው። 10 አመት? እሱን አውቃችሁ ሰርፕራይዝ ልታረጉኝ ነው? ፎቶ ምናምን አንስታችሁ? ፎቶ እናነሳሻለን። ፎቶ ልናነሳሽ ነው። እማዬ እህቴ የት አሉ ታዲያ? አሉ። እናትሽም አለች እህትሽም አለች። እኛ እዚህ ለሰርፕራይዝ ልናወራሽ ነው ይዘንሽ የመጣ ነው እዚህ። እኔ የማን ቀሚስ ነው ግን? እማዬ ትቆጣኛለች። እማዬ ሰው ልብስ እንዳለብሽ ሰው ቤት እንዳትሄጂ ከኔ ውጭ እንዳትሄጂ ብለኛለች። ደግሞ ልደቴ የሚከበረው እሑድ ነው እንዴ? ዛሬ አይደለም። ዛሬ እኮ እሑድ ነው ቀኑ። ግን እኮ ትላንትና ሰኞ ነበር። ትላንትና የምታስታውሽው ምንም ነገር አልነበረም ማለት? የምታውቂው ነገር ማለት የሚሰማሽ ነገር? ወይኔ ምን አልቃችሁ ነው? ጄኒ ያቃጠለኝ ነው። የቱ ጋር ነው ያቃጠለሽ? ጣቶቼ። አይዞሽ እንትን ነው አደናቅፎሽ እኮ ወድቀሽ ነው። ይሄ አታዩም? ይኸው እኔም አቃጥሎኛል። አብረን ወደቅ ነው እዚህ ስንመጣ። ይኸው አብረን ወድቀን አይሹ። እኔም ተቃጥሏል። እንዳንቺ ነው አንቺም ክብ ነው የኔም እዚህ ጋር ክብ ነው። አይሹ ክብ ነው። እዚህ ጋርም ተቃጥያለሁ እኔ። አይዞሽ እሺ ማይ ጋር ደውልልኝ። እሺ እደውልላታለሁ። አሁን እኮ እኛ እዚህ ሰርፕራይዝ እናትሽ ሰርፕራይዝ አርጓት። ሰውየውን ያያችሁልኝ። እሺ ሰርፕራይዝ አርጓት። ግን እኮ አላውቃችሁም። እኛ ቤት መጣችሁ አታውቁም። እቴም አታውቃችሁም እንዴ? እህትሽ ታውቀናለች፣ እናትሽ ታውቀናለች። እኔ ቤተሰብ ማለት እኔ ወንድምሽ ማለት። ትላንት የመጣንበት መስሪያ ቤት ናችሁ? አዎ። የት መስሪያ ቤት ነበረ? ትላንትናማ ብታይ እህቴ ብዙ ብር የሚያስገኛት ስራ ሄዳ ከዛ በኋላ እዛ ስራ ቦታ መጫወቻ ነበር። ጅዋጅዌ ተጫውተን በጣም ብዙ ነገር ተጫወትን። የስራ ቦታ ይዛሽ ሄዳ ነበር? ምን አይነት ቦታ ታስታውሻለሽ? በጣም ብዙ ፎቅ አለው። በጣም ረጅም ትላልቅ ፎቆች አሉት። እዛ ነው የሄድነው። ከዛ መጫወቻ ነበረው። ጅዋጅዌ ተጫወትን። ከዛ በኋላ የእህቴ ጓደኛ መጣ። የእህቴ ጓደኛ ሳይሆን የእህቴ አለቃ መጣ። ከዛ በመጀመሪያ ቀን ብዙ ብር ነው የሰጣት። ስንት ቀን ነው ሄዳችሁት? አንድ ቀን በቃ ልትቀጠር ሄደችና የሆነ ነገር ተፈራረሙ ምናምን። ከዛ በቃ የሆነ ጥቁር በጥቁር ሲያስፈራ ሰውየው። ጥቁር በጥቁር የለበሰው? ጥቁር በጥቁር ከዛ ለእህቴ በጣም ብዙ ብር ሰጣት። ከዛ ሳላያቸው እንቅልፌን ተኛሁ። ተቀጠረች። ስራ ሄዳ ነው ተቀጥራለች። እናንተ እዛው ነው እንቅልፍሽ ነው የተኛሽው? እዛው የስራ ቦታ ነው። ግን እናንተ መታችሁኛል አይደለ? ሲጀመር ነው ያለው። እና አልነካሽም። ወድቀሽ ነው ምን ነው ሰውነቴ ወድቀሽ ነበርና እንዴ እግሬን ቆርጣችሁኝ ነው? አይ አንተ ነው አደና ማይ ጋር ደውልልኝ። በቃ እኔ መሄድ ነው ፈልገው። እንደዚህ እየተሰቃችሁኝ አልቀበጥም። እድል ቆይ ተረጋጊ። አሁን እናትሽ ለሰርፕራይዝ ነው። አትኩል ነኝ ቁመቴ። አንተ 10 አመት ነው እንዴ? እኔም 10 አመቴ ነው እንዴ? እነሱም እኩል እኮ ነን። እኮ 10 አመትሽ ነው። ቁጭ በይ እድል። እኔ አሁን ማስረ የምነግርሽ ነገር አለ። ትልቅ ታሪክ ልነግርሽ ነው። ነይ ቁጭ። ፀጉሬ ማን ይሰራኝ እንደዚህ? እናትሽ ነች የሰራችሽ። ተኝተሽ ነበር። ማማዬ እኮ እንደዚህ ሰርታኝ አታውቅም። ትላንትና እኮ ሌላ ነበር የሰራችኝ። አሁን ተኝተሻል ነበር። ተኝተሽ ስለነበረ አንቺ ሳታውቂው ለሰርፕራይዝ ይኸው ቀሚስሽን አልብሳሽ ፀጉርሽን ሰርታሽ ከዛ ወድቀሽ ነው ወደዚህ ስትመጪ አዳልጦሽ መንገድ ላይ ትልቅ እኮ ካንተ ጋር እኮ አድገሽ ነው። ወይኔ እግሬን ስቆም እግሬን አመኛል። አይዞሽ ቁጭ በይ እድል ቁጭ በይ አይዞሽ። የሚሽከረከር ቀሚስ ነው የገዛችሁልኝ? የሚሽከረከር ቆንጆ ቀሚስ። ቆይ የወሰደችሽ ቦታ እህትሽ የፎቁን ቀለም ታስታውሻለሽ? ቀለሙ
ቀይ ፎቅ አይደለ? ጥቁርም አለው ቀይና ጥቁር አለው። በጣም ነው የሚያምረው። ከዛ መግቢያው ጋር እንደውም እንትኖች አሉት እንደዚህ ቀንድ ያላቸው የሚያስፈሩት ሰዎች አሉት። በሬ አሉት። ይሄ ፊልም ላይ እንደምናያቸው አይነት በሬዎች አሉት። መጣ ማነው? አይልሽ አሁን እኔና አንቺ አሁን ትልቅ ጨዋታ ልንጫወት ነው። አሁን ፊትሽን እከልለዋለሁ። እጅሽን እንዳታሳይ። ሰርፕራይዝ ነው። ትልቅ ስጦታ እየመጣልሽ ነው። ይሄው አየሽ ወይ? ይሄው ለስጦታ ነው የተዘጋጀው። ምንድነው? ስጦታ ነው? አይደለም፣ ፊትሽን ልሸፍነው ነው። አሁን በዚህ ሸፍነዋለሁ። ትልቅ ስጦታ ይመጣል። አይ እኔ አልፈልግም። ትቆጣኛለች እኮ። እናትሽም እኮ አለች። አሁን ትልቅ ስጦታ እየመጣልሽ ነው። አይ እኔ ልጅ በቃ እኔ አልፈልግም። ትቆጣኛለች። ምን ታደርጉኝ? እናትሽ ነች እኮ ያዘጋጀችው ይሄንን ስጦታ። እና ታዲያ ለምንድን ነው የምሸፉነኝ እንዴ? ሰርፕራይዝ ነው። ሰርፕራይዝ እኮ ያየሽው እኮ ሰርፕራይዝ አይደረግም እኮ። እንደዚህ ጨፍናለሁ በቃ። እንደሱማ እንዴ አይሆንም። አሁን ስጦታውን ይዞልሽ የሚመጣው ሰው ማለት ነው ሰርፕራይዝ ነው። አሁን ትልቅ ነገር። ከዛ በኋላ ፊልም እንከፍታለን፣ ፊልም እናያለን። እናትሽም እኮ ትመጣለች። አሁን ልደትሽ ልናከብር ነው። ትልቅ ነው ዛሬ። በትልቁ ያየሽው መስሪያ ቤት አለ አይደል? እህትሽ የተገባችበት እዛ ነው ልደትሽ የሚከበረው። የሚያምረው መስሪያ ቤት። ውይ ግን የሚያስፈራ እህት ያለቃ አልፈልገውም። አይመጣም። እሱ ተባሯል። አባር እህትሽ እኮ በሱ ቦታ ነው የገባችው። በአንድ ቀን እህትሽ በሱ ቦታ ነው የገባችው። ስለዚህ አሁን ሰው ይመጣል። አንድ ምንም ስናወራ ዝም ነው የምትይው። እሺ ምንም አትሰሚም፣ ምንም አታይም። ይሁን አለብስሻለሁ። እጅሽን ከልዩ። እሺ እንደዚህ ከልዩ ታደርጊዋለሽ። እንደወደቅሽ እንዳታይ። ይሄ ያቃጠለሽን ካየችው ትቆጣለች። እሺ ስለዚህ ምንም እንዳታይ። እሺ ያዝ እንዴ። እሺ እንደዚህ አፍንጫዬንም አፈንከኝ። በቃ አሁን ሰርፕራይዝ ነው። ምንም ነገር የለም። እሺ ንገረኝ። እሺ እንድገልጥ። አሁን እዚህ ጋር መጥቶ አሁን ቁጭ ይላል፣ እናወራለን። ምንም ነገር እንዳትይ። እሺ አምጡት፣ አስገቡት። ግን እንትን አድርጉልኝ። አንዴ ኤርፎንና የሆነ ስልክ ነገር አምጡልኝ። ለምን? አይ እስከዛ ዘፈን እንድትሰሚ፣ የልደት ዘፈን ሰርፕራይዝ አይደል? የምናወራውን ደግሞ መስማት የለብሽም። አንተ እማዬ ግን ኤርፎን አታርጊ ብላኛለች። ችግር የለም። መነካካት አይቻልም። እሺ ክፈተዋ። እሺ ከቻለሁ ወደ ኋላ አድርጊው። እሺ እማዬ ስትመጣ እንዳታይ። ከልዩ። እሺ ይሄ ሌላ ኤርፎን ካለ ስጡኝ። ይሄ ይታያል፣ ገመዱ ላይ ያዋል። አንተ ሌላ ኤርፎን ስጡኝ። ይሄ ያዋል ገመዱ። ያስታስተ እንዴ ይሄ ኤርፎን ነው። እሺ እድል አንተም አስገባ። ለምንድነው ቆይ እንጂ እንዴት ነህ? ወይ እሺ ገፉ እንዴ? አይ ትንሽ አልተግባቡም መሰለኝና ትንሽ እንትን አለ። አይ ችግር የለም። እሺ በቃ እንግዲህ አሁን ሁሉም ነገር ቼክ አድርጌያለሁ። ሁሉም ነገር ጨርሰናል። ሁሉም ነገር አልቋል። ሁሉም ነገር ከመጨረስ ጊዜ እየፈጀ ነው። ቶሎ ብንል አሪፍ ነው። አይ እንዳልኩ ሁሉም ነገር ማወቅ አለብኝ። ቆይ አሁን እስኪ አሁን ከዚህ በኋላ ምንድነው የምናደርገው ነገር? ያው እሷ መጣለች፣ እሷን ነው መስዋዕት የምናደርጋት። በቃ
እኔ ጸጉር ይነሳል ከዛ በኋላ እሷን መስዋዕት አድርገን ከዛ በሷ ደም አንተ ትታጠባለህ ጸጉርህ በሙሉ ይቆረጣል በቃ ንግስናን ትቀበላለህ እሷ ለምን ተፈለገሽ ለመስዋዕትነት ለምን እሷ ተመረጠች ማለት የተመረጠችበትን ምክንያት ነገር መጀመሪያው እኮ ነገር ያለው ሁሉም በአለቃዎች ሲሾሙ ራሱን የቻለ ሰው አለ የሚሰዋላቸው እየተመረጡ ነው የሚሰውት እና የተመረጠችው እሷ ናት ቅድም እኮ ነገር ያለው ሁለተኛ መናገር ጊዜ ማባከን ይመስለኛል እና ስለዚህ አሁን እንትን ብንል አሪፍ ነው ወደ ገደለው ብንገባ ጥሩ ነበር አይ ወደ እንትኑ እንገባለን ግን እሷ ምን ያህል ጊዜ ሆኖታል እዚህ ከመጣች ወደ ማህበሩ ከገባች አንድ 14 ወይ 15 አካባቢ ከኔ ጋር ተመሳሳይ ቆይታን ያላት ስለዚህ 15 አመት ሙሉ ቀለበቶቿ ላይ ምናምን እንደነበረ ነው አይደል አይቻልም ማውለቅ አይቻልም ቀለበቱን ማውለቅ አይቻልም እሱማ እንዴ እኔ እንትን ብያለሁ እኮ እኔም ራሱ አረጋለሁ እንዳልኩ ይኸው አለ ክርክሩም ስላለ ሁሉም ነገር አንተም ማድረግ አለብህ ቀለበቴንማ መልሼ አደርጋለሁ እንዴ ንግስና እኔ ነኝ ሁሉንም ማሳየት ያለብኝና ማን ያመጣት እሷን ታውቃለህ ስለሷ ታሪክ ስለሷ ታሪክ እኮ ነገር ያለው አይ ነው ወደዚህ ማህበር ያስገባት እንዴት ነው የተወሰነ ነገር ብትነግረኝ ደስ ይለኛል ያው መስዋዕት ልትሆን አይደል እኔ ስለዚህ እያንዳንዱን ነገር ባውቅ ደስ ይለኛል አይ መስዋዕት ለሚሆን ሰው ምን ታሪኩ ምን ይሰራልሃል እኔ ዛን ያክል ታሪክ ስለሷ ብዙም እንዳልኩ ነው በእርግማን የሚመጣ ስለሆነ ግዴታቸውን ይቀላቀላሉ በቃ በእርግማን የመጣችው እሷ አይ ብትነግረኝ የተወሰነ ነገር ባውቅ ደስ ይለኛል ስለ አንተ ምንድን ነበር ኃላፊነት አልከኝ እዚህ ማህበር ላይ የማህበሩ የበላይ ጠባቂ እኮ የበላይ ጠባቂ ከሆንክ ደግሞ ያው ሁሉን ነገር ታውቃለህ ብዬ አስባለሁ ለምን መሰለክ ለኔም እንዲጠቅመኝ ነው የነሱ ማወቅ ስለነሱ ጉዳይ ማወቅ በጣም ይጠቅመኛል እሱን አስቤ ነው እሱን አሁን ጊዜ በጣም እየሄደ ስለሆነ እሱን ወይ ቀስ እያልክዛ ማወቅ ይሻላል አሁን መስዋዕት ብትሆን የመጣሽ ስለሱ አወቅ አላወቅ መስዋዕት ለሚሆን ሰው ብዙም ማወቁ ጥቅም የለውም እዛ ላለው ነገር ነው ማወቅ ያለብህ እንጂ እዚህ መስዋዕት ለሚሆነው ነገር ማወቅ የለብህም ለምን ይሄ ማህበራችን ህግ ነው አንተም ቢሆን አሁን እዛ አንድን ሰው አሳልፈህ ስትሰጥ ለሚሰዋ ሰው ታሪኩን መናገር የለብህም በቃ ተሰዋል አይደል ምንም ታሪኩ ብዙም አያስፈልግም ስለዚህ ያለው ነገር አሁን ጊዜ እየሄደብን ነው ቶሎ ብለህ አንተ ንግስና አንተ ገበዝ ጸጉርህንም ልቁረጥህ እንትን በል ችግር የለም በቃ ወደ እንትኑ እንገባለን ችግር የለም አሁን ጊዜ እንትን አንልም ማለት ያው ጊዜም አልፈጅም ብዙ ነገሮችን ቶሎ ነው የምንጨርሰውና ችግር የለም እንዳልኩ ያው እንጨርሳለን ሁሉም ነገር ያው ማወቅ ያለብኝ ነገሮች እኔ ማወቅ ያለው ችግር የለም ምንድነው ምን ነው እግሯ ምንድነው ስተንቀሳቀሰው ይውላል አይ ዝም ብላ እኮ ነው የምታንቀሳቀሰው ችግር የለም አሁን መስዋዕት ልትሆን ስትል ያው ሰው እንዴት ነው ሊሞት ሲል እንትን ይላል የለ ነፃነት ይሰማው የለ እኛ ስንናዛት ብቻ ነበር የምትንቀሳቀሰው እጅ ስንላት ትሄዳለች ነይ ስንላት ትመጣለች ምን ያረካት ነገር አለ እንዴ ማለት ያረካት ነገር አለ ማለት ጾታዊ ጥቃት ምናምን ነገር አለ እንዴ ምን ማለት ነው ንጉስ ነኝ ብያለሁ አይደለ ለንግስና ነው የመጣሁት እዚህ እኮ አይ ምናልባት ትንሽ ተሳስተ ከሆነ ብዬ ነው እንጂ እሺ በቃ ግን ከዛ በፊት አንድ ቅድም ያላሳየው አንድ ነገር አለ ምንድነው ንግስናን ከመቀበል ምንድነው ይሄ ምን ደብዳቤ ነው ስም ይሄ በምንድን የተጻፈው እኮ ለነገርህ እኮ ነው ዋና ኃላፊያችን ከዚህ በፊት ከመሞቱ በፊት የተጻፈ ጽሁፍ ነው እና ይሄ ጽሁፍ በደም ነው የተጻፈው ይሄ በትንሹ ነው በጣም እዛ ደግሞ ስትሄድ በጣም ብዙ ነገር ማሳየህ ነገር አለ ይሄ ዝም ብሎ ሲወርድ ሲዋረድ የመጣ ነው እንጂ ይሄ በትንሹ ነው ከዚህ በበለጠ ደግሞ ማሳየህ ነገር አለ ሁሉ ነገር ከደም ጋር የተያያዘ ነው እና ይሄን ሲጽፍም በደም ነው የጻፈው ብዙ ጊዜ ነው የፈጀበት ስለዚህ ይሄን ነገር አንተም ማወቅ አለብህ ይሄ በትንሹ ነው ያሳየው አሁን ወደ ጉዳያችን እሷን መስዋዕት እናድርግና ጨርሰን እንውጣ አንተም ንግስናህን ተቀበል ጸጉርህን ማን ነው ታዲያ ማን የጻፈው ነው ያልከኝ ይሄ ዋና ኃላፊያችን ዋናው አለቃችን ማለት ነው ይሄን ማህበር የመሰረተው ማለት ነው የዚህ ማህበር መስራች ነው በህይወት የለም አሁን በህይወት የለም ስለዚህ አሁን እሷን እንትን ወደ ማለቱ እንሄዳለን ወደ መስዋዕት አንዴ እንትን ነው ሰው ሊሞት ሲል እንትን ይሌለ አይ እኔ ትንሽ ግራ ስላጋባኝ ነው ሰው ሊሞት ሲል እንትን ይላል ስንላት ትሄዳለች ነይ ስንላት ትመጣለች እንዴት ዛይ እንዴት ማድረግ አታውቅም
አይ ያው ንጉስ አይደለው እንዴ? እኔ እኮ የፈለኩትን ነገር ማዘዝ እችላለሁ። እንዴት ሆነ አዝጃት ገና እኮ ንግስና እኮ አልተቀበልክም። አንተ እኮ ንግስና የምታገኘው እኮ አሁን ከአባላችን ያው እናትህም እንትን ስላለ እንደዚህ ሆን ግዴታ ሆነብህ እንጂ ንግስና እኮ ገና አልተቀበልክም። ገና ጸጉርን አልተላጨም። ቀለበቱ እጄ ላይ እስካለ ድረስ ያየሁ አይደለ? ቀለበቱ ከእጄ ወልቆ እንኳን እጄ ላይ አለ ማህተሙ። ገባህ? ይሄ ማህተም ማለት ደግሞ አንተም የማታውቀው ብዙ ሚስጥራቶች አሉ። አንተም ስለዚህ ማህበር ሙሉ አውቃለሁ ማለት አትችልም። ገባህ? አንተም የማታውቀው እኔ የማውቃቸው የወረስኳቸው ብዙ ነገሮች አሉ። ከዚህ ማህበር እንደፈለኩ ሰውን መምራት እችላለሁ እኮ። እሺ ወደ መስዋዕትነቱ እናቀብል። ቢላው አቀብል። ስጡኝ ቢላው። እኔ አይደለሁም እኮ አንተ ነህ መስዋዕት የምታደርጋት። ስለዚህ አሁን እሷን እናሰናበታለን አይደል? ቆየህ እኮ ሰርፕራይዝ ሊመጣ ነው። ምንድነው እያወራች ያለችው? ምንድነው ያደረካት? ምንድነው የተፈጠረው? ሰይጣን ተላላኪ አንተ ዛሬ አሰናብታለሁ። ምንድነው አንተ ሰው ያረክሳለሁ ነገር ልክ አይደለም። በኋላ ይኸውልህ በራስህ ላይ የሚመጣው ነገር ያሰብካል። ይኸውልህ በኋላ የሚከተለኝ ነገር አላወቅም። ታርዳት ነው መስዋዕትነት ነው ያመጣው። ይኸውልህ ትልቅ ነገር ነው የሚከተልህ። ይሄ ደግሞ መስዋዕት አድርጋለሁ። ይኸውልህ እኔ ነገር ያለው በቃ ሁሉ አንተ ሰውዬ እኔ ትልቅ ነገር ነው የሚከተልህ። ራስህን እስከማጣት ድረስ ሁሉ ሊከተልህ ትችላለህ። ምንድነው እያረክ ያለው? ምንድነው የምትፈጥረው? መስዋዕት አደርጋለሁ። ምንድነው እያረክ ያለው? ምንድነው አንተ ሰውዬ? ይኸውልህ እኔ ልትሞት ሁሉ ትችላለህ። ልትሞት ትችላለህ። አረፍ በራስህ ህይወት ላይ አትፍረድ። እኔ ነግሬሃለሁ። ይኸውልህ መሞቻህን እያመቻቸህ ነው። አረፍ እኔ እየነገርኩህ ነው። የሰው ደም ልታፈስ ማህበር ውስጥ ልቀላቅል ንጉስ ልታረገኝ? ቆይ ምንድነው አንተ ሰውዬ እንደዚህ የምታስፈራ? ቆይ ምንድነው የምታረገኝ? ቁጫል እኔ በኋላ እየነገርኩህ ነው። ምንድነው እያደረግህ ያለኸው አንተ ሰውዬ? አንተ ማህበር ውስጥ ልቀላቅል አንተ ነህ አላወቅኝማ። ያዙ ያይነንም ጀዝባ ደብድቡት። በዚህ በኋላ እየነገርኩህ ነው። ዛሬ ከዚህ ቤት ትሞታለህ። እኔ እየነገርኩህ ነው። የራስህን ሞት አትጥራ። እየነገርኩህ ነው። የራሴን ሞት ጠራ? አዎ ከዛሬ ውጭ አታልፍም። ምን የሆነቱ ስነግርህ እዚሁ ነው እስከሚምቶን በእሷ ለመሰዋት ባመጣው ቢላ ቆራርጥና ምን አንተ ማን ነህ? ምንድነው የምትፈልገው? ማን ምን ነው ወደዛ የምታደርገኝ? ኧረ ልቀቀኝ በቃ። ኬኩ በጣም ትልቅ ነው። ልቀቀኝ። ዛሬ እኔ በኋላ ተናገርኩኝ። እያረካ ያለው ነገር ልክ አይደለም። ተናገርኩኝ። ምንድነው ከዚህ ሁሉ? በቃ ገላግሉኝ፣ ግደሉኝ። በቃ መግደል ከፈለጋችሁ ግደሉኝ። በቃ ከዚህ በላይ ምንድነው የምትፈልጉት ከኔ? የት ነው ያለው ማህበሩ? ምንድነው የሚሰራው? ምን ይሰራልሃል አንተ? እያደረከው ያለው ነገር ግን ልክ አይደለም። ስለ ማህበሩ ንገረኝ። ጠቅላላ መረጃ ስለ ማህበሩ ፈልጋለሁ። ገባ? ይሰማኝ ነው አይደል? ስለ ማህበሩ ጠቅላላ መረጃ ፈልጋለሁ። ንገረኝ። ግን አንተ እያረክ ያለው ነገር ልክ አይደለም። ዝም በል። እያረክ ያለው ነገር ዝም በል። እኔም መግደል ትችላላችሁ፣ ግን ማህበሩ በጣም ትልቅ ማህበር ነው። አንተን አይለቀህም። እንደማይለቀኝ ያሳያለሁ። ግሩም ማንንም አይፈራም። ገባህ? ወጥመዴ ውስጥ ገብታል። አንተም ያቃለችህም ገብቷል። አይደለም እንደሱ አይባልም። ዝም በል። ትልቅ ማህበር ነው። እኔ በኋላ ይኸውልህ ራስህ ላይ ሌላ ነገር አታምጣ።
እኔን እንደፈለገ ማድረግ ይችላል አርኩ ብትንትኑን ነው ከስር መሰረቱ ገንድሽ የማወጣው አትችልማ እሱን አሳያለሁ እንዴ እንደማልችል ምንድነው የሚሰራው ማህበሩ የገቢ ምንጩ ምንድነው ንገረኝ ራስ ሄደህ ልታየው አይደል እንዴ ዝም በል እዚህ አንግሴን ብዬ ሳመጣ የእውነት ልነግስ መስሎሃል እና ታዲያ እኔን ለመግደል ነው የመጣኸው ፈላጣፋ ነው እጄ ላይ ገባ ወጥመዴ ላይ ገባ እሺ አሁን ልቀቀኝ እሺ በል ብጠይቀን ብቻ መለሰው ልቀቀኝ እሺ በዛ ቀጠቀጣችሁ ደግሞ ዝም ልቀጠቅጠኝ ዘፈኑ እንዳይቆም ዝም በል ያያችሁልኝ ድምጻችንን መስማት የለባትም ዝም በል እሺ በቃ ልቀቀኝና እነግርሃለሁ እሺ በቃ አትነቀኝ ቀጥል ምን ስለማ እሺ ስለማህበሩ ነው የምትፈልገው ማህበሩ ምንድነው ገቢ ምንጩ ምንድነው የሚሰራው በቃ ማህበሩ ምን ገቢ ምንጭ ሰውን መግዛትና እንትን ማለት ነው በቃ ሰው ማለት ልታየው አይደል እንዴ ምን ይሰራልሃል ሄደህ ልታየው አይደል እንዴ ምን ይሰራልሃል አንተ ነው ወይስ ሌላ ነገር አስበን የመጣው አንተ አልበቃህም እንዴ አልጠገብክም እንዴ ወጣቀጣችሁ ከዛ በላይ የምታረገኝ ገና ምን ቀስ በቀስ ሰውነትን እየቆራረጥኩ አበላሃለሁ የስንት ሰው ደም እንደበላችሁ እንደተጣጣችሁ ቀጥል በቃ ማህበሩ መስዋዕት የሚሆኑ ሰዎችን እየገዛን መስዋዕት እናደርጋለን ከዛ በተረፈ ደግሞ የገቢ ምንጫችን የሚሆነው ያው ሰውን እንትን በማለት ነው ቅልፌ የመጣ ሰውን መስዋዕት በማድረግ ነው በቃ ከዚህ በላይ ምንድን ነው የምትፈልገው ሰው መስዋዕት እኮ ገንዘባችሁ ከየት ነው የምታመጡት ሰው መስዋዕት ለማድረግ ከሰው ነው ከማን ነው የምትገዙት ሰው ከየት ነው የምታመጡት ገና በልጅነታቸው እየገዛን እኛ ጋር እናሳድጋቸዋለን በቃ ከዚህ በላይ ምንድን ነው የምትፈልገው አንተ ምን ያህል አቆያችኋት ሰው ምን ያህል ጊዜ ቆየች ነገርኩ እውነታውን ነው የምፈልገው ነገርኩ እውነታውን ነው የምፈልገው 14 ዓመት ይሆናታል ከማን ነው የገዛችኋት ከማን ነው የገዛችኋት አንተ ምን ይሰራል ከማን ነው የገዛችኋት ጠጋት ደግሞ ጠጋት ከማን ነው የገዛችኋት እህቷ ከኛ ጋር ነው አብራ የምትሰራ እኛ ማህበር ጋር ነው የምትሰራ እህቷ ከዛ እህቷ ለእናንተ ሸጠችላችኋል አው በህፃንነቷ አምጥታ እኔ ስገባ ነው ስንት ብር ቆይ ምን ይሰራል በቃ ልቀቅኝ አንገቴን አጥተኝ ይበላል እና በትግረማ በዙጅ አራፋለች በገንዳ አይወጣልኝ በቃ ግደል መግደል ትችላለህ አልነግርም ከዚህ በላይ እንዲህ በቀላሉማ ነፍስን አልነጥቀም እንዲህ በቀላሉ እንዲህ በቀላሉማ ለምን እንደዚህ ልገደኛ ታርፍ በቀላሉ የነዛ ንጹሃን ህፃናት ሴቶች ወደው ነው ፈቅደው ነው በቃ ምን ታደርጋለህ ወደ ፈቅዳ ነው አዎ መሞትን ፈልጋ ነው አንተ ጋር የመጣችሁ አዎ ንገረኝ አዎ መሞትን ፈልጋ በልጋ እድሜው አንተ ጋር እና ታዲያ የራሷ ሀት ያላዘነችላት እኔ ምን አገባኝና ነው ማዝላት የራሷ ሀት ስለሰጠችላት ለእናንተ አንተ ስላስረከበች እና አዎ ከዚህ በላይ ምን ላድርግ በቃ ከፈለክኝ እንግዲህ ላይ ከዚህ በኋላ ታስፈራደ በቃ አትምተኝም በቃ ገና ስቃይህን ገና ብዙ ተደግ ላውልቀው ቆይ ነገርኩህ ስቃይህን አብዝቼው ሞትን እንድትናፈቅ አታስፈራረኝ በቃ ከዚህ በላይ ምንም አታመጣ በቃ ያለውን ነገር ነገርኩህ ከዚህ በላይ ምን ትፈልጋለህ በቃ እንደው ምን ይልወጣ ነው ያቅጨ ተውጣ ነው ተውጣለህ እሺ ልቀቀኝ ተውጣለህ እህቴ ማህበሩ አባለች አዎ ነገርኩህ እኮ አሰማም እንዴ ጥራት ምን ትሰራላለች ምን ታደርግላለች ጥራት አልኩ እዚሁ ጥራት ስልክ የላትም ታዲያ በምንድነው የምትገናኙት ከማህበሩ ጋር በምንድነው የምትገናኙት እንዲሁ ነው የምንገናኘው እንዲሁ ኦኬ እንዲሁ ልትሄድ ከዛ በቃ ሆነ ከጨረስክ በቃ ማትፈልግ ከሆነ ወይ እሷንም ይዣት ልሂድ በቃ እኔ ንግስናን ካልፈለክ በቃ እኔ እሷንም ይዣት ልሂድ በቃ ማን ነው ይዘህ የምትሄደው እሷን ነው ይዣት የምሄደው እስኪ ይዛት ሂድ እንዳትወደኝ
እንዴ ጥቁር ሰውዬ እንዴ የእህቴ አለቃ ቆይ አይደለም የእህቴ አለቃ እኮ ነው። ማን ነው የእህቴ አለቃ? እሱ እንቻለሁ እኮ እንትን ነው ተባሮ እዚህ አምጥቼው ነው። ለምን መጣ? እንትን ነው ተባሮ እዚህ ገንዘብ ልሰጠው አምጥቼው ነው። አሁንም ትላንትና ልብሱን አልቀየረም። ያስፈራል በጣም። አንዴ ነው የለበሰው ትላንትና አይደል? እኮ እንትን ነው። እሺ አሁን ገንዘብ ፈልጎ መጫይሹ ብቻ አሳይቶኛል። እዚህ ውስጥ ጥርሱ ውስጥ ቀይ ነገር አለው። ወይኔ በማን በቃ የታለ ሰርፕራይዙ? ኬኩ የታለ? እኮ ኬኩ እሱ እንትን ነው እሱ ነው የሚገዛው ኬኩን እና ገንዘብ ልሰጠው ነው። እሱ የሚገዛው ብዙ ብር እኮ አለው። እሺ ብዙ ብር አለው። እኮ ብዙ ብር አለው። አየህ ያት ቀና በልናት አያት። እችን ምስኪን ነው። ቆይ እንደዚህ እንዴት ልታወራችሁ ፈልሽ በላይ ለምንድን ነው ቀለበቱን ያወለቀው? ቀለበቱን አውልቀው ሆኖ ያወራችሁ ወደ እኔ ነው ቁጭ ቀለበቱን አውልቀው ነው ያወራችሁ። ማን ነው ያወለቀላት እንዴ? እጄ ላይ ምንድነው ቀለበቱን ያወለቀው? እንትን አይደለ? ለምንድን ነው ያወለቀው? አልተቀደ ዛሬ ቀለበቱን አውልቀው እኮ አይደለም ወልቆ ነው። ለምንድን ነው ቀለበቱን ያወለቀው? አልተቀደ ዛሬ እስኪ አምጡት። ኃይላችሁን አሳዩኝ። አሳዩን ወልቀው ኃይላችሁን አሳዩኝ። እህትሽ ስልክ አላት እንዴ? ታስታውሻለሽ በቃልሽ እንዴ? አዎ እናቴ የእህቴንም የእኔንም ቋንተ ምንድነው የምትፈልገው? የአባዬንም የማዬንም ሸምድጃለሁ። ልቀቀኝ፣ አትነቀኝ። ምንድነው የምትፈልገው? እስኪ ለምንድነው ቀለበቱ? እሱ እኮ አይኑን ጥቁር ማድረግ ይችላል። አይኑን ጥቁር ማድረግ ይችላል። እየቃጀች ነው። ቀለበቱን ወልቀህባት እየቃጀች ነው። ትናንትና አይንከን ጥቁር አድርገው ነበር። እቺ ካለው እስኪ እሺ ልቀቀኝ፣ አንገቴን አትነቀኝ። እህትሽ ጋር እንደውል። አዎ ኬኩን ይዛት እናትሽ ብቻ ነች የምታውቀው ሰርፕራይዙን። እህትሽ አታውቅም። እህትሽም ስለማታውቅ እህትሽን ደግሞ ጋር እንደውላትና እሺ እህትሽ ጋር እንደውልና እህትሽን ደግሞ እዚህ እንድትመጣ እናርጋት። እህቷ ምን ትሰራለች እዚህ? ዝም በል። ምን ትሰራላታለች? ዝም በል። እህቴ እኮ ወደ ቤት ትወስደኛለች። እሱ ጋር አይሹ ያ ሰውዬ እሱ ጋር ሂጂና እንኪየንም ስጪውና የእህትሽን ስልክ ንገሪው። አንተስ? እኔ እሱ ጋር ከሱ ጋር ልናወራ ነው። እሱ ልመታው ነው። ቆይ እሷ አትሄድም። እያረካል ደግሞ ነገር አለ። ማትሄድም እሷ። ለምንድን ነው የምትወስደው? አትምታኝ። ደውሉ። ቀስ ብላችሁ አውራት። እሺ በሌላ ጉዳይ ስንስላችሁ እህቷ ትምጣና ደግሞ ጉዳዩን አሳያለሁ። ቆይ ምንድነው አንተ የምትፈልገው? ምንድነው ዓላማ ምንድነው? ዝም በል። ዓላማዬ ይሄን ማህበር መበተን፣ ከስር መሰረቱ በትኜ ጉዳያችሁን አፈለዋለሁ። አትችልማ። እኔን እንደፈለገ ማድረግ ትችላለህ እንጂ ማህበሩን ጭራሽ በየትኛው አቅም ምን አቅም ሲኖርህ ነው? እሱን አሳያለሁ። ምንህን ያልከው የጀሪህን ራሱ ዘጋይተዋል። ይታያል እዛ ጥግ ላይ። ምንም ማድረግ አትችልም። እኔን እንደፈለገ አድርግ እንጂ ማንንም ምንም ማድረግ አትችልም። ልቀቀኝ። እየመጣሁላት። ለምን እንደዚህ ከምቀጠቅጠኝ አግልኝ? እንዲህ በቀላሉ እኮ አንድ ከሆንክ ግደለኛ። እንዲህ በቀላሉማ አልገላችሁ። ስቃያችሁን አብዝቼ ጥግ ድረስ ሞታችሁ እንድትናፍቁ ደወላችሁ። አዎ ቀስ ብላችሁ በስራ ወይ በሆነ ነገር አድርጋችሁ እንትን በሏት። በቃ እኔ ልወጣ ነው። በቃ ከፈለክ ቱ ካልፈለክ እስኪ ወጣ ሳይ እስኪ አንተ ወንድ ነህ ትወጣለህ። እስኪ ና እህቷ እስክትመጣ ና እስኪ እኔና አንተ እዚህ እናውራ። አልወጣም።